እስቲ እዛ ደግሞ ከቁንጫ ታስረግዝ እንደሆነ ያለ አረ ዳኒ ምን አይነቱ ከፍታፍ የሆነ ሰው ነው በእናታችሁ። አብረሽ ሊታሰር ነውና የክስ ወረቀት ይዞልን መጥቷል። አብርሃምን ሊከሰው ነው። ብቻ ይሄ እንዲ ከቁንጫ ታስረግዛል ይላል እንዴ? ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ይሄን ቪዲዮ ላይክ ካላረጋችሁ ላይክ አድርጉልኝ በትህትና ጠይቃለሁ። ወደ ርዕሰ ጉዳያችን እንግባና ዳኒ በጣም ከፍታፍ ነው የሆነው። በጣም ከልክ በላይ መረን ያለፈውና ይሄ ወጥ ረገጥክ ነው የሚባለው። ብቻ ግን እኔ እንዲ ማሽሟጠጥ ምናምን ስለማይመቸኝ ነው። አሁን አንተ ወንድ አይደለ እንዴ? ምንድን ከሩታ ጋር እንደ ሴት ያደርጋል እንዴ? ለምንድን ነው? ቆይ ኧረ በስመ አብ ሩታ እንኳን እንደዚህ ያላለችውም አንተ ደግሞ ምን ይመስላል በእናታችሁ። እኔ ሁለት ደግሞ አብርሃም አደንግጥ አትፍራ። እኔ ከአብርሃም ህይወት እኮ አልወጣም እኮ አልኩ። በቃ ሙጥኝ ያሉበት እንዴ። ሰው አይገባችሁም እንዴ? አልፈልግም ካለ አልፈልግም ነው። መታሰር ከሆነ ወንድ ልጅ ነው ይታሰራል። በቃ እንዴ ምንድን 3 ቀን ስላሳሰረ ነው አንተ የክስ ወረቀት ይዘህ የምትመጣው? ቤተሰቦች ቢታሰርም አብርሃም ትንሽ ቀን ነው እንጂ ያን ያህል ጊዜ አይፈጅም። እስቲ እንስማ እስቲ ምን እንደሚሉ። በየቀኑ ልጅ ከምትወድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታረግም በማለት የተሰጠኝ ሰውዬ ድጋሚ ተሻለ ያን ተቀበላለህ ሀሳብ ካለ ማለት ነው። ከንገራ ሰግለኝ ግን ተንገራ ታውና ነው ነገር በወንድሞቼ ፊት ዛሬ ላይ ይሄን ወረቀት ለማምጣት ለምን አስፈለገ? በነገር ላይ ምንም መልስ አያስፈልግም። እውነቷን ነው። ከወንድሞቼ ጋር ምናምን ጨርሻለሁ ካንቺ ጋር እና ለምን መጣሽ ሲላት በነገር ላይ ምናምን ብላ ልታብራራ ሁሌ ሩታ እኔ ቤተሰቦች ማብራራት ምናምን ነው እንጂ የምትወደው ሌላ ነገር አትወድም። በቃ አብርሃም አይፈልግሽም ባጭሩ። አብርሃም እና ሄርሜላ ሁሌ ወደፊት ነው የምንለው እንጂ ሌላ ነገር እያለን አይደለም። በቃ አሁን ተዋደዋል አይደል እንዴ? እነሱ የፈቀዱን ነገር እኛ መንፈቅድላቸዋለን። መክሰስ የሚችለው ወይም ደግሞ ክሱ ማሳት የሚችለው ብቻ አይደለም። ወንድምህም ባለ ጉዳይ ነው፣ ዳኒም ባለ ጉዳይ ነው። ሰው መብት አላቸው። ሁሉ ነገር ያለኝ ነገር ተጨማሪ ዛሬ ተናገር ተሰማኝ ማለት ነው። ወንድም ጋር ያለው ነገር መፍታት ይችላል፣ ከኔ ጋር ያለው ነገር መፍታት ይችላል። ግን ደግሞ ከኔ ጋር ያለው ነገር አልፈታም። እኔ የምከለክልበት ምንም አይነት ምክንያት አይኖርም። አያችሁ ከሁላችንም ጋር ተፋታተናል። ዳኒ ከኔ አልፈታም። እጥረቷ ሁላ እኮ ነው የሚያስቀኝ እኮ ዳኒ በኩርኩም ቢልህ እኔ እኮ በኩርኩም ቢልህ እዛ ኩሽና ውስጥ ነው የምገባው፣ እዛ ማር ቤት ውስጥ ነው ቁጭ የምትለው የምትደበቀው እንዴ ዳኒ ምንድነው? ቆይ እዚህ ጋር እኮ ሩታ ከህይወቴ ውጪልኝ ነው እያለ ያለው እንጂ አንተ እዚህ ጋር አንተ መልክ መስራቱ ምናምን አያስፈልግም። እስቲ ድራማውን በማይገባው ነገር ሌላ አዲስ ፋይል ነው። በነገር ላይ ቀጥታ ሳትጠይቀን በፊት ነበረ ያንተን ፋይል ያነሳነው የዘጋነው አንተ እንደምታደርገው ምናምን ማረጋግጠን ሳይሆን ግን ቀጥታ ሳትጠይቀን ነው ክሱን ያነሳነው የነበረው። ነገር ግን ዳኒ አልተመቸውም። ለምን አያችሁ ቤተሰቦቼ፣ እነዚህ በጣም ባለጌ መሆናችሁ የምታውቁት እዚህ ጋር ነው። ይሄ ሌላ ጉዳይ ነው አሉ። ይህ ክሱ ሌላ ጉዳይ ነው። ይቅርታ መባባሉ ደግሞ ሌላ ጉዳይ ነው። አብርሃም ይቅርታ ከተባባለ በኋላ እዚህ ዳኒ ትክክል አይደለም ምናምን በማለቱ ዳኒ ቆይ ሩታን ይወዳታል ነው ወይስ ምንድነው? በቀል አለብህ ነው? በአብርሃም አትወደውም ነው? ለምንድን ነው የክስ ወረቀት ይዘበት የመጣው? ቢታሰርም እኮ 3 ቀን እኮ ነው አይደል እንዴ? ከዛ አያልፍም። ግን አብርሃም የሚጠይቃቸውን ጥያቄ በቀጥታ እየመለሱለት ስላልሆነ ነው የሚያናድዱኝ። እኔ የምሳደበውም ለዛ ነው። ተመቸም አይደለም የሚያሳልፈው ነገር የሚያውቀው እንኳን ምክንያት ነው። ይሄን ነገር መደበቅ ተደበረ መልኩሽ የነበረው ማለት ነው። ከኔ ጋር እኔ አይደለም የደገምኩት ዳኒ አልተመቸውም እያለ አያችሁ። ይኸውላችሁ አብርሃም ያለውን ሰምታችኋል። ለምንድነው በቃ ይቅርታ ተባብለን አይደል እንዴ ለምንድነው ምናምን ሲላት ዳኒ አልተመቸውም። ሩታ ቆይ በዳኒ አይምሮ ነው የምትመሪው? በጣም የምታናድድ እኮ ናት እዚህ ጋር በቃ እንዴ አብርሃም በቃ ይቅርታ ካላችሁ ይቅርታ ነው። እናንተ ይቅርታ ማታረጉት ምን ያህል ጭካኔ ቢሆን ነው? እኔ ደግሞ አይደብረኝም እሱ በሚያደርገው ነገር፣ ምክንያቱም የተጎዳው ያለፈበት በማይሆን ነገር ስለተሰጠው ነገር ስላየ። አያችሁ አሁን እሺ አብርሃም አሁን ምን እንደሚል እንመለከታለን። ይኸውላችሁ ዳኒ በሚያደርገው ነገር እኔ አይደብረኝም ማለት ምን ማለት ነው? እስቲ ግልጽ አርግሽ አብራሪልን ሩታ። እኔ ወይ ላይቭ ገብታችሁ አብራሩልን እንዴ ምን ማለት ነው ይሄ? በጣም የሚያስጠላ ነገር ነው ዛሬ ይዘው የመጡት። በሐሳቡ ምንም ቢሆን አልቃወመውም። ስለዚህ አንቺም ተባብረሻል ማለት ነው። እንደውም እደግፈዋለሁ እኮ እዚህ ሐሳብ ላይ ተባብረሻል ማለት ነው። እደግፈዋለሁ። ክሱን ያነሳው እሱ ቢሆንም እኔ የምተባበረዋለሁ። በግልጽ አማርኛ አያችሁ በቃ አብርሃም ታሰር፣ ከዛ በኋላ ህይወታቸው ውስጥ እንዳገባ ውልቅ ብለህ ውጣላችሁ። በቃ አንቺስ ተባብረሻል ሲላት አዎ እኔ እንደውም ደስ ነው የሚለኝ እያለችው ነው። በጣም በቃ ሩታ ምን አይነት ጸባይ እንዳመጣች እኔ ያላውቅም። እኔ ለበጎ አድርግላችሁ እንግዲህ
ማልፋይ ልጅ አይደለም ገባ። እኔ ከመሬት ተነስተን ከሰስከኝ እኔ ግን ሪዝን ነው ወይ አሳማኝ ምክንያት ኖሮ ነው አንተ ለከሰስ ገባ። ለከፈልኳቸው ነገሮች ዋጋ ትከፍልበታል። ይከፍላል፣ ችግር የለም። ይኸውልህ አናካብደው፣ ይከፍላል። ዳኒ ግን በጣም ፈጣጠንሽ፣ ብትረጋጊ ይሻልሻል። እና ችግር የለም፣ መታሰር ነው 3 ቀን ይታሰራል፣ ኖርማል። እዛ ስገባ ወንድምህ ላይ እስከ መጨከን ያደረሰ ምን ልደፋ ታገኝ ወንድምህን እንጂ ወይኔ ቤት እስከ መወር የደረሰ ሰውዬ ዛሬኛ እንድንራራልና እንድናዝን ኤክስፔክት አታድርግ ገባ። ያደረከው ነው። ይኸውላችሁ የወንድሞቹ ነገር የራሱ ጉዳይ ነው። ሩታ በቃ ውጪለት። እኔ በአጭር አማርኛ ቤተሰቦች ሌላ ነገር እዚህ ቪዲዮ ላይ ካልያዙ እኔ ምን እንደሚላቸው ሁላ እኔ አላውቅም። በቃ እንዴት እንዳስጠሉኝ ማየት ሁላ ነው ያስጠላኝ የእነሱን ድራማ። እንዴ በቃ ሰው እንዴት አይወጣም ከሰው ህይወት ውስጥ? ተቀበለ የዘራህ ነው ታደባለህ ምናምን ነገር ትንሽ ዛሬ እንኳን ተኝ ተደረሽ አበዛ ተቆራችሁ ጋይስ። በእውነት ነው የምላችሁ በጣም ነው ደስ ያለኝ። ምክንያቱም ወገብ ቁርጥ ይበደል። ምን አይነቱ ካሮት የመሰለ ፊት ነው እናት የሚያሳየን ጋይስ። በጣም ነው ደስ ያለኝ። እኔ ልንገርህ ዳኒ ቤተሰቦች፣ ዳኒ በጣም ከመጠን በላይ ያናደደኝ ነው። ከሩታ በላይ ያስጠላኝ ነው። በቃ እንዴ በቃ ውጡለት እንዴ! ምንድነው? እኔ ያለ ጥፋቴ ብዙ ነገር ተብያለሁ፣ ብዙ ነገሮች ዋጋ ከፍዬበታለሁ። ስለዚህ እሱ ዋጋ ይከፍላታል። እዛ ገብቶ ምን እንደሚሆን በነገራችሁ ላይ ምንድነው ኤክስፔክት የሚያደርገው በጣም እንድንራራለት ምናምን ይከፈላል ነበር። እነሱ እኮ ማለት ይሄ ሰው ማገት ምናምን በሚል በማይሆን ሐሳብ ነው የከሰሱንም እንዲታሰሩ የሚያደርጉት። እሺ በቃ 3 ቀን ነው ይታሰርላችኋል፣ ችግር የለም። ግን ዳኒ ከዛ በኋላ ግን እኔ የሚፈጠረውን ፈጣሪ ነው የሚያውቀው። ዞርም ብሎ የሚያያችሁ አይመስልም፣ ቼክም አያረጋችሁም። በጣም አፎክሩ። ምንም የሚፈጠር ነገር የለም፣ ይታሰራል። የሚያየውን ገብቶ ያያል ምናምን ማለትህ አያስፈልግም፣ ችግር የለም፣ ያያል። ወደዛ ካልመጣ ወደዛ ይከላከል ያነዛው ቲም ነው የሚሆኑት። በእርግጠኝነት ተከፋፍለው ለጨዋታ ትልቅ እንዳስ ያለ ለማለት ትልቅ ጨዋታ ምን ይመስላል? ልጆቹ ራሱ ወደ ምንድነው እንዳይጣሉ ልጆቹ ፈራለው ምናምን ቀልድ ምናምን። እሺ ደግሞ ይውላችሁ ሲገባ ደግሞ ስሙ ምን እንዳለው በየቀኑ ልጅ ከምትወድ ቢያንስ ደግሞ ትንሽ ጊዜ እረፍት እንድታረግም በማለት የከሰስከኝ ሰውዬ ድጋሚ ተሻለ። እሺ በየቀኑ ልጅ ከምትወልድ የከሰስከኝን ሰውዬ ከሰሻለሁ። እሺ ቤተሰቦች አብርሽ በስተመጨረሻም የክስ ወረቀት ሰጥቶታል። እንግዲህ ምን ይሆናል በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው